አባ ላእከ በየገዳማቱ ስልክ ያለበት በስልክ የሌለበት በመሄድና ሰው በመላክ ሲያፈላልጉ ቆዩና በድንገት አንዱ እስቲ ሐመረ ኖህ የሚባል የሴቶች ገዳም አለ፣ እዛ ጠይቁ፣ ምናልባት ማን ያውቃል ብሎ የገዳሙን ስልክ ሰጣቸው። አባ ቁጥሩን ተቀብለው ወዲያው ወደ ስልክ ቤት ሄደው ደወሉ። ስልኩን ያነሱት ማንም ፈለጉ አሉ። እመምኔቷን እንደሚፈልጉ አባ ልባቸው እንደ ስልኩ እየደወለ ተናገሩ። እመምኔቷ ሃሎ ማን ልበል አሉ በትህትና። አባ ስማቸውን ከየት እንደደወሉ ከሰላምታ ጋር መለሱ። እመምኔቷ ለሰላምታው አጸፋውን መልሰው እሺ አባቴ ምን ልታዘዝ አሉ። አባ አሉ በሉኝ፣ እዚህ ናቸው፣ አይዞት በሉኝ እያሉ በሆዳቸው የደወሉበትን ጉዳይ አስረዱ። እመምኔቷ ትንሽ አመነቱና አባቴ ለምን ፈለጓቸው? ሰው ወደ ገዳም ከገባ በኋላ ይፈለጋል እንዴ አሉ። እናቴ ባኮት የምፈልጋቸው ለክፉ አይደለም፣ መኖራቸውን ብቻ ለማወቅ ነው። በቃ ከዚህ ሌላ ምንም ተልኮ የለኝምና መኖራቸውን ብቻ ይንገሩኝ። ስለ መድኃኔዓለም ብለው መላውን ቤተሰብ ከጭንቀት ይገላግሉን። እናቴ በእነሱ መጥፋት የተነሳ ብዙ ሕይወት ብዙ ኑሮ ሊናጋ ነው። መኖራቸውን ብቻ እንወቅ አሉ እየተማጸኑ። እሞሃይ ያዩዋቸው ይመስል አባቴ ከእርሶ ጋር ማለት አጠገቦ ማን አለ አሉ እመምኔቷ። ምናልባት መላው ቤተሰብ ባለበት ቦታ ከሆነ የደወሉት ለነ መሰረት ጥሩ እንዳልሆነ አስበው ኧረ ፈጣሪ ያውቃል፣ ማንም የለ፣ ብቻዬን ነኝ፣ ወላዲታ አምላክ ታውቃለች አሉ አባ መሐላውን እየደረደሩ። አባቴ መቼም ከዚህ ሌላ መተማመኛ አልፈልግም። እንግዲህ ይስሙኝ፣ ልጆቹ እኛ ጋ ናቸው፣ ግን አደራ የምሎት ከእርሶ ሌላ ማንም እንዳያውቅ ነው አሉ። አባ ጭው ባልባቸው፣ ሰውነታቸው ተበረከረከ፣ አፋቸው ተሳሰረ። ስልኩን ይዘው ትንሽ ቆዩና እናቴ ማየገነት በሕይወት አለች? ነፍሷ አለ አሉ። አዎ አባቴ፣ ሁለቱም ደህና ናቸው፣ ገዳሙንም ለምደዋል። ሁሉም ነገር ሰላም ነው። ግን መቼም የምነና ሕይወት እርሶም ያውቁታልና ትንሽ ሳይጸኑ በምነና ሕይወታቸው ሳይበረቱ ከቤተሰብ መገናኘቱ ጀማሪ ለሆነ መናኝ ፈተና ነውና ሚስጥራቸውን ይደብቁ አደራ። እኔም መኖራቸውን የገለጽኩሎት መናኝ ኖት፣ ሁሉን ያውቃሉ። ከእንግዲህ ለመንፈሳዊ ሕይወታቸው አጽናኝ፣ አበርቻ፣ አስተማሪ እንጂ እንቅፋት እንደማትሆኑ በመተማመኔ ነው እንጂ ሌላ ቢሆን ኖሮ ትንፍሽ አልልም ነበር አሉ። አይ እናቴ እንግዲህ እርፍ ይዞ ወደፊት እንጂ ወደኋላ ይታረሳል ቢባልም አይሆን። እነ መሰረት ከእንግዲህ ወደፊት እንጂ ወደኋላ እንደማይሉ እያወቅኩ ምን እላለሁ? ብቻ እንኳን ያሉበትን አወቅኩ። ታዲያ እናቴ መጥቼ ሊያቸው አሉ አባ እየፈሩ። ማየት ከፈለጉ ይቻላል። መጥተው ማጽናናት፣ ማበረታታት፣ ከጎናቸው አለው ማለት ቀላል ነገር አይደለም። ግን አባቴ ከእርሶ ሌላ ማንም እንዲመጣ አይፈቀድም አሉ። ኧረ ወላዲተ አምላክ ትመስክርብኝ፣ እንኳን ይዤው የምመጣው የሚነግረውም ሰው የለ። እናቴ ምን ነው ይህን ያህል ሕፃን አደረጉኝ? 2 ፀጉር አብቅያለሁ እኮ የማይገባ ነገር አላለም ይመሚ። በሉ ነገ ሰዓት ላይ እመጣለሁ፣ ደህና ይሁኑ ብለው ተሰናበቱ። እመምኔቷ የአባ ላእከን ስልክ ሲያስቀምጡ ነበር እነ መሰረት መጥተው የነገሯቸው። እነ መሰረት ከጸሎት ቤት እንደተመለሱ ወደ ቤታቸው ሄደው መስኮቱን ከፍተው በሩን ዘጉና ቁጭ ብለው ትንሽ ካሰቡ በኋላ ማየገነት አባ ላእከ ግን የገዳሙን ስልክ በምን አውቀው ደወሉ? አይገርምም? አሁን ሲመጡ ምን እንላቸው ነው? ወይስ ቤተሰብ ላይ ምን ደርሶ ሊያረዱን ይሆን አለች። ከቤት ከወጣች ጀምሮ በእሷ መጥፋት ቤተሰቦቿ በጭንቀት ሊሆኑ የሚችሉትን ነገር እያወጣች እያወረደች፣ አንዱን ስትገል አንዱን ስታሳምን፣ ብቻ ልዩ ልዩ ነገር በውስጧ እየፈጠረች ስታወጣ ስታወርድ ጀመርና አባ የሆነ ነገር ሊነግሯት እንደሚመጡ ገምታ ማሰላሰል ጀመረች። ስልኩን እንኳ ከቤተ ክህነት ወይ ከአንድ ሰው አግኝተው ይሆናል። እኔን ያሳሰበኝ እመጣለሁ ማለታቸው ነው። መቼም አፋቸው ሞልተው ልሰዳቸው አይሉ። ካሉ ግን መነኩሴ መሆናቸውን እጠራጠራለሁ አለች ወለተ ሚካኤል። ቢሉስ ምኞት አይከለከል፣ ማን እሺ ብለው ይሄድላቸዋል? በመጡበት እግራቸው ይመለሳሉ እንጂ። እኔን ያሳሰበኝ ደግሞ እንደው ቤተሰብ በድንጋጤ አንድ ነገር የሆነ ሰው አለ ይመስለኛል። እሱን ሊያረዱን እንዳይሆን እየሰጋሁ ነው አለች ማየገነት። በእርግጥ ይሄ እግዚአብሔር አያድርገው እንጂ የአንቺ ቤተሰቦች ያጠራጥራሉ። የእኔዎቹ ግን በእኔ መጥፋት እፎይ ገላገለን ይሉ እንደሆነ እንጂ እንኳን አደጋ ድንጋጤም አያገኛቸውም አለች። ኧረ ዝም በይ፣ እንደው ይህን ያህል አረመኔ ያደረግሻቸው እንዴ? ምንስ ቢሆን የስጋቸው ቁራጭ አይደለሽም እንዴ?
ደሞስ እንኳን ሰው ያሳደጉት ውሻ እንኳን ሲጠፋ ያስደነግጣል አለች። ለእነሱ ከኔ ውሻ ጋር ስላለው ለውሻ ይደነግጡ ይሆናል። በእርግጥ አባቴ አሁን ልጁ መሆኔን ካወቀ በኋላ ትንሽ ትንሽ ርኅራኄ አምጥቶ ነበር። እሱም ቢሆን በፊት የሠራው ኃጢአት አሳፍሮት እንጂ ለእኔ ብሎ አይደለም። ስለዚህ መሲ በመጥፋታችን የአንቺ ቤተሰቦች ያዝኑ፣ ያለቅሱ፣ ለፍለጋ ካልወጣን ካልበረርን ብለው ያስቸግሩ እንደሆን እንጂ ከእኔ ቤተሰብ ግን ከነመፈጠር የሚያስታውሰኝ የለም አለች ቤተሰቦቿን በትዝብት ርቃ እያየች። የዘርቱን ቤተሰብ ዘግይቶ የመጣ ለቅሶ ደራሽ የሰነበተውን ለቀስተኛ ሲቀበሉ ሲሸኙ ውለው አመሻሹ ላይ የዘርቱን አባት ከእናቷ ወንድም ጋር ጋቢያቸውን ደርበው ወጣሉ። አንድ የጎረቤት ልጅ የሆነ ፖስታ ይዞ ወደ እነ ዘርቱን ቤት ገብቶ ለታላቅ እህቷ ሰጥቷት ተመለሰ። የዘርቱን እህት ለሐዘን መግለጫ የተላከ ደብዳቤ መስሏት ተቀበለችና ከፍታ ግንባሯን ቋጠር ፈታ ቋጠር እያደረገች አንብባ ስትጨርስ ከት ብላ ሳቀች። ቤት ውስጥ ያሉት ሁሉ በአሳሳቋ ተገርመው አፍጠው አዩአት። ስቃ ስታበቃ ወይ ዘርቱን ተመነነ አለች በምጸት ቃል። ምን ዘርቱን ምን አለች ሌላዋ እህቷ ወደ እሷ እያፈጠጠች። እህቷ ምንም ሳትናገር እየሳቀች ደብዳቤውን አቀበለቻት። ተቀብላ ነበበችና ታዲያ ምኑ ነው አሳቀሽ? አሁን ይሄ ያስቃል አለች ታላቅ እህቷ ላይ አፍጣ። አይ ያስለቅሳል፣ ያንሰቀስቃል እንጂ ሰው ጠግቦ ከሞላ ቤቱ ወጥቶ ሴት ጋብህን ያብርድልህ እንጂ ይባላል እንጂ ከሱ ጋር ማን ያብዳል አለች። እንዴ ምን ማለትሽ ነው? ገዳም ገባህ ያለችው። ታዲያ ጥጋበኛ ማለትን ምን አመጣው? ሰው ዓለምን ጠልቶ ገዳም ከገባ ጠግቦ ነው ይባላል አለች። ሄጭ ወዲያ አትፈላሰፊብኝ። ታዲያ ምኗ ተነካ? ገና ለገና እናቴ ከሞተች እኔን ያገሉኛል ብላ አይደል እቺ ምስጥ ሸረኛ። ግን ተመስገን ነው እንኳን ገላገለን። ያ እንደተጣመመ ዛፍ የወለገደ ጸባዋን ማን ይችለው ነበር? እማየም ነፍሷን ይማረውና መሞቷን ስላረጋገጠች ተስፋ ቆርጣ መቼም ወልጃታለሁ ብላ እንጂ በእውነት ያባየ ልጅ ሆነ አይደለም። እሷም ይሄ ስለገባት ነው በጊዜው ውልቅ ያለችው። ደግሞ የሚገርመው አትፈልጉኝ ማለቷ። ማን ነው ስራ ፈቶ እሷን የሚፈልግ? መቼ በሞተችልኝ ብላ ስትሳል ሞተችላት። አርባዋን እንኳን ላውጣ አላለች። ደግሞ እሷን ፍለጋ ይቻረመኔ አለች በንዴት ጦፋ። ማንም መልስ አልሰጣትም። ሁሉም ዝም ብለው አቀረቀሩ። የዘርቱን አባት ወደ ቤት ተመልሱና ልጆች ብርድ ብርድ አለኝ፣ እስቲ ከሰል አያይዙ አሉ። ሁሉም አቀርቅረው በሐዘኔታ ተቀምጠዋል። አባ የዘርቱንን ጉድ ሰማህ? የእናቷን አርባ እንኳ እስክታወጣ አስቸኩሏት ገዳም ገባሁ ብላ ወረቀት ጽፋ ሄደችልህ አለች። አሁንም ንዴቷ ሳይበርድ የዘርቱን አባት ክው አሉ። ገዳም? ዘርቱን ገዳም? ማን ያለው? ይህ በፍጹም አይደረግም። ልጄ እናትሽ አደራ አለብኝ፣ ይህ አይሆንም አሉ። አይናቸው ደም መስሎና በድንጋጤ ፈሰው። ይሄው ደብዳቤው። እሷ የእናቷ ነገር መች ከጉዳይ ጻፈችው? መች በሞተችልኝ ስትል ነበር ሞተችላት። በቃ ሌላ ማን ቀራት? እኛን እንደው ጠላቶቿን። ስለዚህ ከማ ጋር ትኖራለች ብላ ደብዳቤውን ለአባቷ ሰጠች። አባትየው ደብዳቤውን ተቀብለው አነበቡና ወይኔ ልጄ የበደልኩሽን እንኳ ሳልክስሽ ለካ ይቅር ብዬሃለሁ ያልሽው ውሸትሽ ይኖራል። እናቴ ከሞተች በቃ ማን አለኝ ብለሽ ጠፋሽ? አዎ ይቅርታሽ ከልብሽ ቢሆንና አባትነቴን አምነሽ ብትቀበይ ጥለሽኝ አትጠፊም ነበር። ወይ ልጄን አሉና እንባቸውን እያፈሰሱ ወደ እነ መሰረት ቤት ወጡ። እነ መሰረት ቤት ሲደርሱ ቤቱ ቀውጢ ሆኗል። ግራ ገባቸው። ምን ሆናችሁ? ምን ተፈጠረ? መሰረት የታለች? አሉ በዓይናቸው መሰረትን እየፈለጉ። የነ መሰረት ሰራተኛ አባ መሰረት እኮ ጥላን ጠፋች፣ ገዳም ገባሁ ብላ ደብዳቤ ትታለን ሄደች። መሲ የኔ ደግ የኔ አክባሪ አንድ ቀን እንኳን እንደ ሰራተኛ አይታኝ አታውቅም ነበር አለች እንባዋን መንታ መንታ እያፈሰሰች። እሷም አብረው ነዋ የጠፉት። ወይ ልጆች እንደ ፍቅራችሁ አብራችሁ ተሰደዳችሁ አሉ እንባቸውን እያፈሰሱ። የመሰረት እናት የዘርቱንን አባት ሲያዩ የሁሎት ልጄ ጉድ አደረገችኝ። ለመሆኑ ዘርቱን የት ናት ያለችው? የሄደችበት ታውቅ ከሆነ ታሳየ አሉ እያለቀሱ። ወይ ጉድ! አብረው እኮ ነው የሄዱት። እኔ እኮ የመጣሁት መሲን የልጄን አድራሻ ልጠይቅ ነበር። አሁን ነው ጉድን የሰማሁት አሉ እሳቸውም እያለቀሱ።
እማ መሲ ከዘርቲውን ጋር አብራ ነው ወደ ገዳም ሄደችው ብላ እኮ ጽፋለች አለች እህቷ እየተንሰቀሰቀች። የመሰረት እናት ጉድ ጉድ፣ ለካ አስተዛዛኝ መስላ መንገዳቸውን ሲያበጁ ኖሯል የከረሙት ብለው እየያቸውን ቀጠሉ። የዘርቱን አባት ትንሽ ሲያለቃቅሱ ቆዩና ወደ ቤታቸው ሄዱ። ቤት ሲደርሱ አጎቷና ሁለት ወንድሞቿ እህቷ በር ላይ ቆመዋል። እሺ መሲ ምን አለች? አለ ወንድሟ። አይ ልጄ አብረው ነው የጠፉት፣ ተመካክረው ተያይዘው ጠፉ አሉ ተስፋ በቆረጠ ሁኔታ። በሉ ወደ ቤት እንግባ፣ እንግዲህ ምን ይደረጋል፣ የሄደችበት ይቅናት። ግን መሄዷ ካልቀረ የእናቷን አርባ ብታወጣ ምን ነበረበት? እንኳን ልጅ የሩቅ ዘመድ እንኳ የሚሰበስብ 40 ዕለት ነበር አሉ አጎቷ በቅሬታ። የዘርቱን አባት ቀና ብለው አጎቷን አዩና ምንም ሳይናገሩ ገብተው መኝታቸው ላይ ጠቅለል ብለው ተኙ። በቃ ከዛን ቀን ጀምሮ የዘርቱን ነገር እዛ ቤት አልተነሳም። ማየገነት አይ ወለተ ሚካኤል መስሎች ነው እንጂ ሰው እኮ የሚቆጨው ወይም የሚታወሰው ሲሞት ወይም ርቆ ሲለይ ነው። ይህኔ ምጥ ላይ ናቸው። ይልቅ አባ ሲመጡ የምንለውን እናስብ ብላ ተመካከሩና በቃ ኮስተር ማለት ነው ሟይ እንዳሉት ማን ከገዳማችን ይነቀንቀናል ተባባሉና ወደ ስራቸው ሄዱ። አባ ሆዳቸውን በሆዳቸው አድርገው የነመሰረትን ነገር ሲያወጡ ሲያወርዱ፣ ሲገናኙ የሚሉትን የሚሆኑትን ነገሮች ሲያስቡ እንቅልፍ ካይናቸው ርቆ አደሩ። በጠዋቱ ተነስተው ጸሎታቸውን አድርሰው ወዳቸው እየተረበሸ ወደ እነመሰረት ጉዞ ጀመሩ። ከመኪና ወርደው ቆም ብለው ግራ ቀኙን አካባቢውን ቃኙ። አባ እዚህ አካባቢ ገዳም መኖሩን በፍጹም አያውቁም። እንደዚህ ከአዲስ አበባ አፍና አፍንጫ የሆነ ቦታ ገዳም ኖሮ እነመሰረት ሩቅ መፈለጋቸው በጣም ገረማቸው። ወይ ጉድ! እኔ ያላየሁት ገዳም ያልረገጥኩት ደብር የለም። ይህን እንዴት ሳላውቀው ቀረው? እንደው ማወቁ ይቅር መኖሩን እንኳ ያለመስማቴ ይገርማል። እነሱ እንዴት አወቁት? ብለው ራሳቸውን ጠየቁና አየኔ ነገር ምን አይነቱ ጅል ነኝ? ሰው አንዴ ዓላማዬ ብሎ ካሰበበት ምን ያመልጠዋል? ደግሞም ትናንት እንደሰማሁት ከብዙ መነኮሳት ጋር ትገናኝ ከሆነ እነሱ ይነግሯታል አሉ ራሳቸውን ጠያቂ ራሳቸው መላሽ ሆነው። አባ አካባቢውን እያዩና ከራሳቸው ጋር እየተነጋገሩ ቤተክርስቲያኑ ደጅ ላይ ሲደርሱ ተሳለሙና ጸሎት አድርገው ሲጨርሱ መምኔቷ እንደነገሯቸው ወደ ዘበኛው ሄደው ሰላምታ ሰጥተው መስቀል አሳለሙትና የመጡበትን ነገሩት። ቀድሞ መምኔቷ እንደሚመጡ ለዘበኛው ነግረው ነበርና ይምጡ አባቴ ብሎ ይዟቸው ወደ ውስጥ ገባ። አባ ገዳሙን ሲያዩ በጣም ተደሰቱ። የአትክልቱ፣ የቤቱ አቀማመጥ፣ የግቢው በስርዓቱ የተተከሉ የአበባ ዛፎች ብቻ ሁሉ ነገር ምድራዊ ገነት ይመስላል። ይህስ ሰይጣንም ያሸንፍታል አሉ በልባቸው ግቢውን በአድናቆት እያዩ። ዘበኛው የእንግዳ መቀበያ ክፍሉን ከፍቶ ይግቡ አባቴ እዚህ አረፍ በሉ ብሏቸው መምጣታቸውን ለመምኔቷ ለመንገር ሄደ። አባ የቤቱን ዙሪያ አይተው በሁሉ ነገር ደስ አላቸው። ልባቸው ግን ድንግጥ ፍርሃት ብሎታል። እነ መሰረትን ሲያዩ እንዴት እንደሚሆኑ ጨንቋቸው እጃቸውን እያፍተለተሉ በሩ ማየት ጀመሩ። መምኔቷ በሩን በቀስታ ከፈቱና በትህትና ወደ አባ ሄደው እንኳን ደህና መጡ አባታችን ብለው ወደ እግራቸው ዝቅ አሉ። አባ በቶሎ ቀና አረጓቸውና እንኳን ደህና ቆያችሁኝ ብለው አጸፋውን መለሱ። ትከሻ ለትከሻ ከተሳሳሙ በኋላ መምኔቷ መስቀል ለመሳለም አንገታቸውን ዝቅ አደረጉ። አባ አሳለሟቸውና እናቴ ይሄ ገዳም ሳይሆን ምድራዊ ገነት አይደል እንዴ አሉ አድናቆታቸውን አስቀድመው። አዎ አባቴ ገዳማችን በእርግጥም ምድራዊ ገነት ነች። ይቀመጡ አባቴ ይቀመጡ ብለው አባን አስቀመጡና እሳቸውን በሳቸው ትይዩ ቁጭ አሉ። ይገርማል፣ እዚሁ አዲስ አበባ ተቀምጬ እስከ ዛሬ ይህን ገዳም ሳላውቅ አሉ። አሁንም አይናቸው በሩን እያየ እነ መሰረት የታሉ እያሉ በልባቸው። እርስዎ ብቻ ሳትሆኑ ብዙ ሰው አያውቀውም። ምክንያቱም ገዳም ሲባል አገር አቋራጭ በጣም ሩቅ እንጂ እዚህ በቅርቡ ይኖራል ብሎ ማንም ሰው ስለማይገምት አሉ። አባ በሩ ላይ እንዳፈጠጡ በሩ ተከፈተና እነ መሰረት ከማወሰተ ጋር ተከታትለው ገቡ። አባ ብድግ ቁጭ አሉ። ምን እንደሚያደርጉ ጠፋቸው። መሰረት ተንደርድራ አባ እግር ላይ ወደቀችና አባቴ ማሩኝ፣ ይቅር በሉኝ አባቴ የኔ ፈላጊ ብላ ጫባቸውን በእንባ አጠበችው። አባም መሰረትን ከማንሳት ይልቅ ላያ ላይ ወድቀው ልጄ የራብ ዱላዬ ልጄ ምን አጠፋውና ጥለሽን ኮበለልሽ እያሉ ሰሞኑን ሲከላከሉ ሲቆጥቡት የነበረውን እንባ ወረዱት። ወለተ ሚካኤልና እማሆይ የአባና የማየገነት ሁኔታን አይተው ተንሰቅስቀው አለቀሱ።
እመምኔቷ አባቴ ምን ነካዎት? እርስዎ ልጆቹን እንደ ማበረታታት ብሰው ተገኙ እኮ። ኧረ አይገባም ይነሱ ብለው አባንም መሰረትንም ተቆጥተው ዝም አሰኟቸው። ዘርቱን ወደ አባ ጠጋ ብላ ወደ እግራቸው ዝቅ ስትል አባ ቀድሞ አንስተው ቅፍ አድርገው ልጄ እናንተ ጨካኞች ይሁን ይሁን አሉ። ካለ ይሁና አሉ እንባቸውን እያወረዱ። ወለተ ሚካኤልን ለቀው እንባቸውን ጠራረጉ። መሰረት አባን ትኩር ብላ መክሳታቸውን መጥቆራቸውን በአጭር ጊዜ እንዲህ መጎሳቆላቸውን አይታ ከልቧ በማዘን አባ ደህና ኖት አለች እንባዋ እየወረደ። ሰሞኑን ደህና አልነበርኩም። አሁን ግን እናንተን ልጆቼን ስላገኘው ደህና ነኝ። ይመስገነው ፈጣሪ። ትንፋሻችሁን ያሰማኝ፣ ዓይናችሁን ያሳየ አሉ ሁለት እጃቸውን ፈጣሪ ወዳለበት ወደ ሰማይ ዘርግተው። እመምኔቷ በሉ ተጫወቱ፣ እኛ ወደ ስራችን እንሂድ ብለው አባና እነ ማየገነት እነሱ በመኖራቸው እንዳያፍሩ እንደ ልባቸው እንዲጫወቱ ብለው ከማሆይ ጋር ተያይዘው ወጡ። አባ ማየገነትን ትኩር ብለው ሲያዩት ቆዩና ለመሆኑ ልጆቼ ወደዚህ ለመምጣት በደንብ አስባችሁበታል? ያለውንስ የኑሮ ውጣ ውረድ እንወጣዋለን ትላላችሁ? እስቲ ምን እንዳነሳሳችሁ ንገሩኝ አሉ። ማየገነት አንገቷን አቀርቅራ አባታችን መቼም እግዚአብሔር ሁላችንንም ሲፈጥረን እስከ ዕለተ ሞታችን ድረስ እንዴት እንደምንኖር ጭምር ሁሉን አዘጋጅቶልን ነው። ስለሆነም የእኛም የኑሮ መንገዳችን ይሄ ስለሆነ ወደዚህ መርቶ አደረሰን አለች። አይኗን የማይዋትን አባን እሷም እያየቻቸው እኮ የእሱ ፈቃድ መሆኑን በምን ተረዳችሁ ልጄ? አንዳንዴ ሰይጣን የብርሃን መልአክ መስሎ ወደ በጎ መንገድ የመራ አስመስሎ ገደል ይከታል እኮ ልጄ። የእናንተ እንዴት ነው ማለቴ ነው አሉ ወደ ወለተ ሚካኤል እያዩ። ልክ ነው። በሱ ተታለው ብዙዎች እንደጠፉ ከመጽሐፉ አንብበናል፣ ከብዙ ሰዎችም ሰምተናል። እኛም እንደዛ እንዳይሆን ከእግዚአብሔር ጋር ጥንቃቄ አድርገናል አለች ወለተ ሚካኤል። ጥሩ ጥንቃቄ አድርጋችሁ ከሰይጣን ያለመሆኑን ከእግዚአብሔር መሆኑን በምን ተረዳችሁ ልጆቼ አሉ። በዚህ በትንሽ ቀን እነ መሰረት ካለባበሳቸው ጀምሮ ተለውጠው ገዳማዊ መምሰላቸው እያስገረማቸው ማየገነት ገዳም ለመግባት እንዴት እንዳሰቡ፣ የሚቀበላቸውን ገዳም ለማግኘት ምን ጥረት እንዳደረጉ፣ የደረሰባቸውን ችግርና ውጣ ውረድ ካብራራችላቸው በኋላ ደብረ ሊባኖስ ባህታዊውን እንዴት እንዳገኙና ክፍላቸው ገዳም መሆኑን እንደነገራቸው ከዛም መጥተው መቅደስ የሆነችውን በእነሱም ላይ የደረሰውን ገዳም እስከገቡበት ቀን ድረስ ያለው ሁሉ ነገረቻቸው። አባ ሁሉም በጽሞና ካዳመጡ በኋላ ታዲያ ልጄ ይህን ሁሉ እያወቅሽ ነበር ጋብቻውን ተስማምቻለሁ ብለሽ ደስ እንዳለው ስቀሽ ታሳስቅኝ የነበረው? ምን አለ ይህን ሁሉ ግልጽ አድርገሽ ነግረሽኝ አይሆንም ብትይ ኖሮ እንደዚህ ሀገር ምድሩ ሰምቶ ባላገሩ ዘመድ አዝማዱ ሳይቀር በከንቱ ደፋ ቀና ከሚል አሉ ሐዘን በሰበረው አነጋገር። አይ አባ አሁን ገና የማይመስል ነገር ተናገሩ። አሁን ያኔ የእኔ መናገር ይቅር ጭምጭምታ ወሬ ቢሰሙ ቁጣዎትን እንኳ እኔ አህያ አትችለውም አለች ፈገግ ብላ አባን እያየች። አባ ትንሽ ተከዛሉና እንደው ላፊ ያልኩ እንጂ እውነትሽን ነው ልጄ። ደፍረሽ ብትነግሪ ኖሮ መቼም ከፈጣሪ መዳፍ ባላወጣሽም የአቅሜን መፍጨርጨር አይቀርብ ነበር አሉና አይናቸውን ጣራ ጣራ ሰክተው ሲያስቡ ቆዩና አያችሁ ልጆች ምነና ለመመነን ሲዘጋጁም ሆነ ከመነኑ ወዲህ ፈተናው መከራው ብዙ ነው። እሱ ይርዳ እንጂ የምነና ሕይወት ከባድ ነው ልጆቼ። እኔ ወደ ምነና ስወጣ ብዙ ፈተና ብዙ መከራ ገጥሞኛል። ይሁን እንጂ በእናንተ አሁንም ደስ ብሎኛል ልጆቼ፣ ከአንጀቴ ደስ ብሎኛል። እንኳን በሱ ፈቃድ ሆነ። እኔ ስጋቴ እንደው መነኮሳትን በማየት ብቻ በጊዜያዊ ስሜት ተመርታችሁ መስሎኝ እንጂ በሱ ፈቃድ ከሆነ ይሁን እሰየው አሉ። ማየገነት እየፈራች አባ ቤተሰብ ሁሉ ደህና ነው አለች። አይ የእነሱ ነገር ምን ይወራል ጉድ ሆነዋል ይሉኛል ብላ አፋፋቸውን እያየች መቼም ልጄ እንኳን ሰው ያሳደጉትም እንስሳ ሲጠፋ ማዘን ማልቀስ መረበሽ አይቀርም። ስለዚህ ለጊዜው ስንሰማ ሁላችንም ተደናቅጠን ተላቅሰን ነበር። ኋላ በደብዳቤሽ ላይ ያሰፈርሽው ቃል አጽናንና ተጽናንተን ተው ነው። ግን ሁሉም በየፊናው ተሰማርቶ ሊፈልጋችሁ ተነሳ። እኔና አባ ጽጌ መናኝ አውቆ ካልተገኘ በፍለጋ አይገኝም። በዛውም ለፍለጋውም እኛ እንሻላለን ብለን ይኸው ትላንት እዚህ መኖራቸውን እስኪሰማ ድረስ ቁጭ አላልኩም ነበር። እሱ ፈጣሪ የዋህነቴን አይቶ አትድከም ብሎኝ መናገሻ ማርያም ገዳም ያለ አንድ ወንድሜ እዚህን ስልክ ሰጠኝ። አገኘኋችሁ።
ስለዚህ ቤተሰብ ሁሉ ደህና ነው። ሁሉም ሆዱን ይብላው እንጂ ምንም አልሆነም። የእናንተም ነገር እኔና አባ ጽጌ ላይ ጥለው እኛን እያዳመጡ ነው አሉ። አሁን አባ ጽጌ እዚህ መኖራችን አውቀዋል እንዴ? አለች ወለተ ሚካኤል። ከእኔና ከፈጣሪ በቀር ማንም አላወቀም። እኔ እንኳ ለአባ ጽጌ ነገር አስቤ ነበር። እናታችሁ ግን ጥንቁቅና ቆራጥ ስለሆኑ ከበድ ያለ ማስጠንቀቂያ ስለሰጡኝ ትንፍሽ አላልኩም። ልጆቼ አሁን እንዴት እናድርግ? እስኪ ምከሩ። እስከ መቼ ተደብቆ አልተገኙም ተብሎ ይዘለቃል? መቼም መላውን ተክናችሁታል። ይቸግራችኋል አይባልም። እስቲ መላ በሉ አሉ ያላቸውን ሀሳብ ለማወቅ። ማይገነት እመምኔቷ አባ ነገ ይመጣሉ ካሉ ጀምሮ ብዙ ነገር ስታውጠነጥን፣ ብዙ ዘዴ ስታወጣ ስታወርድ ነበር። ስለዚህም ጉዳይ አስባበት ነበርና አባ እንደኔ ከሆነ እነሱን በገሃድ ማግኘት አሁን የማይታሰብ ነው። ያለንበትንም ማወቅ የለባቸውም። ግን እንዳያስቡና በፍለጋ እንዳይንገላቱ የእኛን አድራሻ ሳንገልጽ ደብዳቤ ጽፈን በራጉኤል ቤተ ክርስቲያን ፖስታ ሳጥን በኩል እንላክ። እርስዎ ከዛ አውጥተው ይስጧቸው። በቃ ባንተያይም ይሄ ትልቅ እፎይታ ይሰጣችኋል ብዬ አምናለሁ አለች። አባ ደብቀዋቸው እንጂ ቤተሰብ በጣም መጨነቁን እየጠረጠረች፣ ጎሽ ልጄ ተባረኪ፣ በቃ ከዚህ ሌላ መላ የለም። ግን በፖስታ ቤት በኩል ደብዳቤ እኮ የሚዟዟር ከአሁን በኋላ እየመጣው ስለምጠይቃችሁ እናንተ በፖስታ ቤት እንዳላካችሁ አድርጋችሁ ጻፉ፣ እኔ ይዤው ሄጄ እሰጣችኋለሁ አሉ መላ በመገኘቱ ተደስቶ። አባቴ መቼም እግዚአብሔር ሳይደግስ አይጣላምና እርሶን የመሰለ ትሑት ይቅር ባይ አባትና የልብ አውቃ ወዳጅ ሰጥቶናል። በእውነት ፈጣሪ እንደርሱ ያለ አስተዋይ፣ የሰው ችግርና ሀሳብ የሚገባው፣ በሁሉ ነገር የሚመች አባት ባይሰጠ ኖሮ ምን ይውጠን ነበር አለች ማይገነት ከልቧ። አባ ይቆጣሉ፣ ይቀየሙናል፣ ወይ ይዣችሁ ካልሄድኩ ወይ ቤተሰብን አነጋግተው ይመጣሉ። ብቻ ብዙ ክፉ ነገር ያደርጉና እንጣላለን፣ እስከ መጨረሻውም እንለያያለን ብላ ተጨንቃ ነበር። አባ ግን በተቃራኒው የእነሱ ደጋፊ አይዟችሁ ባይ ሆነው በመገኘታቸው እጅግ በጣም ተደስታለች። እንዴ ልጄ እኔ ወደዚህ